ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የፊታችን እሁድና ሰኞ በአዲስ አበባና በሸገር ከተማ በመንግስት የተዘጋጀ ሰልፍ እንደሚካሄድ ተገለጸ። ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው ግብጽ፣ ኤርትራና ሶማሊያ የሚወገዙበት የፋኖ ኃይልም ቅጥረኛ በሚል ተቃውሞ የሚቀርብበት ሰልፍ ሊደረግ ዝግጅቱ ተጠናቋል። የእሁዱ ሰልፍ በአዲስ አበባ የሚካሄድ ሲሆን ሰኞ ዕለት የሸገር ከተማ 6 ከተሞች ግብጽና ኤርትራን፣ ሶማሊያን እንዲሁም ፋኖን ሊያውግዙ እንደተዘጋጁ ነው ያገኘነው መረጃ የሚያመለክተው። ለሰልፉ ጥሪ የተደረገላቸው ተሳታፊዎች ከየክፍለ ከተማው ወደ መስቀል አደባባይ በማምራት የውግዘት መፈክሮችን እንደሚያሰሙ ነው ከተያዘው መርሃ ግብር ለመረዳት የተቻለው። ጉዳዩን በተመለከተ የዘውትር ተባባሪያችን አጭር ዘገባ ልኮልናል። ምንድነው እየተደረገ ያለው? በመንግስት ደረጃ በተለያዩ የቀበሌ አዳራሾች፣ የእድር አዳራሾች፣ ወጣቶች ማዕከላት አጠቃላይ በአዲስ አበባ ከተማ ላይ በተለያዩ አዳራሾች የብልጽግና አባላትን የሴፍቲኔት ተጠቃሚ የደሃ ተብሎ የሚጠቀሱ ሁሉ ጊዜ እሱ ለሚፈልገው ስብሰባ ተዘጋጅተው የሚጠብቁ ትልልቅ አዛውንትና በከፍተኛ ድህነት ውስጥ የሚገኙ ሰዎችን ከዛሬ ሳምንት በፊት ጀምሮ ያወያየ ነው የሚገኘው። በዋናነት በተለያዩ አዳራሾች ናቸው ስብሰባ ያርጓል። አሁን ጨርሷል። ዛሬ ጨርሶ ከአዲስ አበባ ከተማ ወጥቶ በትናንትናውና ከትናንት ወዲያ ደግሞ በአዲስ አበባ ከተማ ዙሪያ ላይ የሚገኙ የሸገር ከተማ 6ቱን ከተሞች ላይ አሁንም ድጋፍ የማሰባሰብና በስብሰባ ላይ እንዲገኙ ለማድረግ ከፍተኛ ዝግጅት እያደረገ እንደሆነ ነው የደረሰን መረጃ የሚያሳየው። በዋናነት ይሄ የሰላማዊ ሰልፍ ሁለት ይደረጋል ተብሎ የታሰበው ሰላማዊ ሰልፍ በዋናነት መጀመሪያ የአዲስ አበባና በአዲስ አበባ ዙሪያ የሚገኙ የሸገር ከተማ ነዋሪዎች በሶማሌ አገር ላይ በግብጽና እንዲሁም በኤርትራ መንግስት ላይ በኢትዮጵያ ላይ የያዙትን አቋም እንዲቀይሩ ለማድረግ ሰልፍ ለማድረግ ነው የታሰበው የተቃውሞ ሰልፍ በእነዚህ ሀገሮች። በሁለተኛ ደግሞ የተያዘው አጀንዳ ምንድነው? አሁን በከፍተኛ ደረጃ እየተጠናከረ የመጣው የፋኖ ትግል መስመሩን በደንብ አጠናክሮ የትግል ስትራቴጂዎቻቸውን አስፍተው ወደ ማጥቃት እየሄዱ ባለበት ሰዓት የፋኖ ትግል መቀልበስ ወደማይቻልበት ደረጃ በመድረሱና ይህንንም አስታኮ እየተመታ ሰራዊቱ ከወረዳ ከተሞች አልፎ የዞን ከተሞችን እየለቀቀ ባለበት ሰዓት ስትራቴጂውን ቀይሮ ይሄንን በእነዚህ የነጻነት ታጋዮች ላይ የተቃውሞ ሰልፍ በማድረግ ተቀባይነታቸውን ለመቀነስ የሚል የቀቢጸ ተስፋ ሰላማዊ ሰልፍ ለማድረግ ነው በዋናነት ያሰበው። እንግዲህ አሁን ፋኖንም ጨምራል ተቃውሞ ፋኖ እንዲወገዝ። ከዚህ በተጨማሪ የሶማሊያ ወቅታዊ ሁኔታ አፍሪካ ቀንድ ላይ የመጣውንና ግብጽ ወደ ሶማሊያ ሰራዊቷን ማስገባቷን ተከትሎ አዲስ ዙር ፍጥጫ ተጀምሯል። ያን ፍጥጫ መነሻ ያደረገ ኤርትራንም እንደዚሁ ሶማሊያንም ግብጽንም ሌሎችም የአፍሪካ ቀንድ ሀገራትን ጭምር እንዲወገዙ የታሰበበት ሰልፍ እንደሆነ ነው የተሰማው። ምናልባት ፋኖ ከዚህ አንጻር ለምን እንዲካተት እንደተፈለገ ግልጽ አይደለም። እንግዲህ ተሳታፊዎቹ የአዲስ አበባ ነዋሪዎች በሙሉ እንዲሆኑ ነው የታቀደው ወይስ የተለዩ ተሰብሳቢዎች አሉ ሰልፉ እንዲወጡ የተፈለጉ? ከ10 ቀን በፊት ጀምሮ በየተለያዩ አዳራሾች ላይ ህዝቡን የሰበሰበበት እና በድብቅ እያካሄደ ያለው ዋነኛ ዓላማ የአዲስ አበባ ከተማ ህዝብ አሁን ሰልፍ ይውጣ ብሎ ቢጠራው በከፍተኛ ድህነት በከፍተኛ ጉስቁልና ውስጥና በከፍተኛ ጫና ውስጥ ያለ በኑሮ ውድነት በቤት ፈረሳው ጎዳና ላይ ወድቀው የሚገኙ ሰዎች ድጋፍ ይሰጡኛል ብሎ ስለማያስብ እና አሁን እየተደረገ ያለው በኮሪደር ልማት በኑሮ ውድነት እየተደረገ ያለው አጠቃላይ በአዲስ አበባ ከተማ ህዝብ ላይ እየተፈጸመ ያለው በደል የአዲስ አበባ ህዝብ ደስተኛ አይደለም የሚለውን በደንብ የሚያምንበት መንግስት ራሱ ያምንበታል። ይህን አስታኮ የአዲስ አበባ ከተማን ህዝብ ሰልፍ ውጡ ሊል አይችልም። ሁል ጊዜ እንደሚያደርገው በተለይ በአመት አንድ ጊዜ የብልጽግና ድጋፍ ስብሰባ ወይም ሰላማዊ ሰልፍ ወይም የተቃውሞ ሰልፍ የሚጠራቸው ሰዎችን ብቻ አዘጋጅቶ በሚስጥር እነሱን ኦሪንቴሽን ሰጥቶ ስልጠና ሰጥቶ መፈክሮችን አዘጋጅቶ በሌሊት ከሌሊቱ 11 ሰዓት ሩጽዋት ከሌሊቱ 11 ሰዓት የአዲስ አበባ ከተማ ባሶችን በሙሉ የግለሰብም ይሁን የመንግስት ባሶችን በሙሉ ጭኖ ወደ መስቀል አደባባይ በመውሰድ በካድሪ የተጠረነፈ በብልጽግና ፓርቲ ሽፋን የሚደረግ ስብሰባ ካልሆነ በስተቀር የአዲስ አበባን ህዝብ ሙሉ በሙሉ ውጡ ሊል አይችልም። ምንም አይነት
ቅስቀሳ እየተደረገ አይደለም። የኦፊሻል የሆነ ቅስቀሳ እየተደረገ አይደለም። ስለዚህ የራሳችን ግምት እንደምንወስደው የራሱን የብልጽግና አባላትን በብልጽግና ባር ስር ሆነው የቀን ፍጆታቸውን ዱቄትም ይሁን ዘይት እየተሰፈረላቸው የሚኖሩ የሴፍቲኔት ተጠቃሚዎችን የመንግስት ሰራተኞችን በአቴንዳንስ በመያዝ የመንግስት ሰራተኞችን ለማስወጣት ነው በእቅድ ደረጃ የያዘው። ይሄ ነው ያለው ነገር። በምዕራብ ጎንደር ዞን ገንዳዋ ከተማን ለመቆጣጠር ከበባ የፈጸመው የፋኖ ኃይል የብልጽግና አመራሮችና የጸጥታ መዋቅር ኃላፊዎች ከነትጥቃቸው እጃቸውን እንዲሰጡ ጥሪ ማድረጋቸው ተሰማ። ሽምግልና የላኩት የዞኑ የብልጽግና አመራሮችና የጸጥታ ኃላፊዎች በ24 ሰዓት ውስጥ ከታጠቁት መሳሪያ ጋር እጃቸውን ካልሰጡ እርምጃ እንደሚወሰድባቸው የፋኖ አመራሮች ማስጠንቀቃቸው ታውቋል። የአብይ አህመድ ሰራዊት በዚህ ሳምንት የተነጠቀውን የመተማ ዮሐንስ ከተማን ዳግም ለመቆጣጠር ከፍተኛ ኃይል ያሰማራ ሲሆን ባለፉት 2 ቀናት ያደረገው የማጥቃት እርምጃ ተመክቶ መመለሱን ያገኘነው መረጃ ያመለክታል። በሌላ በኩል ሽንፋ የተሰኘችው ቁልፍ ከተማም በፋኖ ቁጥጥር ስር መሆኗ ተገልጿል። በቀጠናው ከሚገኙ የአማራ ፋኖ ጎንደር እዝ ክፍለ ጦሮች የአርበኞች ክፍለ ጦር ዋና አዛዥ ሻለቃ ብርሃኑ ነጋ ምዕራብ ጎንደር ዞንን ሙሉ በሙሉ ነጻ ለማድረግ ተዘጋጅተናል ይላሉ። አርበኞች ክፍለ ጦርና ታናዋሴ ክፍለ ጦር ያው በጥምረት ብዙ ቀጠናዎችን ያው እንዳጠጃን ይታወቃል። አሁን ወደ ምዕራብ ጎንደር ዞን ያው ግስጋሴያችን ጀምረናል። አሁን ጠዋቱ 1 ሰዓት ላይ ነው የተጀመረ። ምዕራብ ጎንደር ዞን ላይ ያው በምዕራብ አንድ አቅጣጫ ነው ውጊያው ዛሬ የተጀመረ። ጠላት በስካቫተር የተለያዩ ምሽጎችን ከተማውን ቦለሌ ጉድጓድ ቢቆፍርም ነገር ግን እዛው ያው መቀበሪያው ነው የሆነ በርካታ የጠላት ኃይል ተደምሷል። እንግዲህ ያው ጠዋት ከ1 ሰዓት ጀምሮ እስከዚህ ሰዓት ድረስ ያው ውጊያው እንደቀጠለ ነው ያለ። አሁንም በተለያየ አቅጣጫ ያሉ የፋኖ አመራሮች ትዕዛዝ አስተላልፈናል። በየአቅጣጫው በየቀጠናው ትግላቸውን ሰርገው እንዲገቡ እያደረግን ነው። ያው በከበባ ውስጥ ነው ያለና ትልቅ ድል ነው የተገኘ። መሳይ ነው ሻለቃ ብርሃኑ፣ ይሄ ገንዳዋ የተባለው የምዕራብ ጎንደር ዞን ዋና መቀመጫ እዛ አካባቢም ውጊያ እንዳለ ነው። በአገዛዙ በኩልም እንዲሁ መተማን ተመልሶ ለመቆጣጠር በፊት ለፊት ብቻ ሳይሆን በጀርባ በሱዳን በኩልም ጭምር ሰራዊት ለማስገባት እየሞከረ ነው የሚሉ መረጃዎች ይወጣሉ። አገዛዙ አሁንም ባድ መሳሪያዎችን እየተጠቀመ ቦታዎችን ዳግም ለመቆጣጠር እናንተንም እንደዚሁ ጥቃት ለመሰንዘር እየተንቀሳቀሰ መሆኑ ይነገራል። እንግዲህ የጠላት አሰላለፍ አንደኛ ኮብሎና ወደዛ ወደ ሱዳን አካባቢ የመሸገው ቡድን እንደገና ቀጠናዎችን ጠላት ለመቆጣጠር ቢሞክርም ነገር ግን ጠላት በሚገባ ተቀጥቶ ሙትና ቁስለኛ የሆነበት ሁኔታ ነው ያለ። ነገር ግን በተለያዩ ወረዳዎች ያለ የገዳዩ የብልጽግና ቡድን ያሰማራቸው አጥፊ ኃይሎች አንድ አካባቢ ነው እንግዲህ የመሸገው። ያው መሸጉም ምዕራብ ጎንደር ዞን ነው። ለምሳሌ የደለጎም የአዳኛ ገርጫቆ ወረዳ የነጋዴ ባህር አጠቃላይ ምድረ ካቢኔና የተላላኪው ሰራዊት ተብዬው እዛ አካባቢ ነው መሸጉ ያለ። ስለዚህ እንቁላሉን ለማፍረስ እኛም በተለያየ አቅጣጫ የራሳችን ሰራዊት አሰማርተናል። ትግሉም እስካሁን ልክ እኛ ባቀድነው ልክ እየሄደልን ያለ አሪፍ ጥሩ ሁኔታ ላይ ነው ያለ ነው። ምናልባት በዚህ 3-4 ቀን የምናስመዘግበው ድል ይኖራል ብለን ነው የምናስበው። በአጠቃላይ እንደው እናንተ አካባቢ የመንግስት መዋቅር ምን አይነት ደረጃ ላይ ይገኛል? እንግዲህ ምዕራብ ጎንደር ከኢትዮጵያን ከሱዳን ጋር የሚያዋስነውን ሰፊ ክፍልም የሚይዝ ነው። በዛ አካባቢ አገዛዙ የበላይነትን ካጣ ትልቅ ኪሳራ ሆኖ ነው የሚታየው። መተማ በመያዙ በዛ ብቻ የደረሰበትን አጠቃላይ ኪሳራም ከወታደራዊ ብቻ ሳይሆን በሌሎችም በዲፕሎማሲው መስክ በአጠቃላይ ከፍተኛ የሆነ ውድቀት እንደሆነ ሌሎች የውጭ ሚዲያዎችም እየዘገቡ ነው። እንደው የአገዛዙ ቁመና በዛ አካባቢ ምን ደረጃ ላይ ይገኛል? ጥሩ ጥያቄ ነው። እንግዲህ የአገዛዙ ሁኔታ በዚህ ቀጠና አጠቃላይ የምዕራብ ጎንደር ዞን መዋቅር ፈርሷል። አጠቃላይ ምድረ ካቢኔ በተለያየ መንገድ ወደ ተለያየ ቦታ ልክ እንደ ሽፋ በጫካ በእግር ጉዞም እየቆረጡ ወደ ጫካ የተሰወሩበት ሁኔታ አለ። እነሱንም ሰፊውን ህዝብ ይዘን ያው ካሉበት ከተደበቁበት ጉድጓድ ያው እንደምናወጣቸው ምንም ጥያቄ የለውም። ያው አንዳንድ በዞን እና በወረዳ ደረጃ ያሉ ካድሬዎች የብልጽግና ካድሬዎች ያው ወደ ውጭ በተለያየ ምክንያት የኮበለሉበት ሁኔታ ነው ያለ። ይህም በቅርቡ ሳይሆን ገና ጦርነቱ ከመጀመሩ በፊት ቀድሞ የኛ እንቅስቃሴ ስለገባቸው ኮብልለዋን፣ ግን የትም ሄደው አያመልጡም። ወደ ጎንደርም ይወጣሉ፣ ወደ ባህር ዳርም ይወጣሉ፣ ወደ ዳባም ይወጣሉ። ሙሉ መረጃው አለን። ስለዚህ አጠቃላይ አሁን የመራሹ የብልጽግና ቡድን ሰራዊት አብዛኛው በመፍረስ
ላይ ነው ያለ እየሰጠ ነው ያለ አንዳንዱ ደግሞ ያው ምናልባት የአማራን ህዝብ በመጨፍጨፍ ላይ ሁልጊዜ የንጹሃን ደም ሲቀልድ የቆየ ቡድን ደግሞ ምናልባት እጅ ሰጥቼም ምሕረት ላይደረግልኝ ይችላል በሚል በተስፋ ቆራጭነት እየተፋለመ ቢኖርም ነገር ግን እየተመታ እየተማረከ ነው የሚገኘው እና መዋቅሩ ፈርሷል። ምክንያቱም ጥር አድርገን በዚህ 3-4 ቀን ስለምንናገረውም መዋቅሩ እንደፈረሰ ስለምናውቅ ነው። የተበተነ ስብስብ ነው። እርስ በርሱም የማይተማመንበት ራስ በራሱም እየተማታ ራስ በራሱ እየተጠራጠረ መሪ የሌለው የአሻንጉሊት ስብስብና የዝንጀሮ ጥርቅም መዋቅር ነው ያለ እንደ ምዕራብ ጎንደር። ያው እሱም ደግሞ ለማፈራረስና ለማበታተን ያው እኛ ራሳችን ስራ ሰርተን ሂሳብ ሰርተን እንቅስቃሴ ላይ ነው ያለን። ስራም እየሰራን ነው። ውጤትም ከፍተኛ ሁኔታ እያስመዘገብን ነው። አሁንም ገንዱዋ ላይ ያለ የውስጥ አርበኛ የራሱን ስራ እየሰራ ይቆይ። ምናልባት አንዳንድ ካድሬዎች የሚደበቁባቸውን ቦታዎች የሲቪል አደረጃጀቱም ከጎናቸው ሆኖ ስንገባ ጥቆማ እንዲሰጠን እና በአደባባይ ለፍርድ የምናቀርባቸው ግለሰቦችም ይኖራሉ መሳይ። ይህ በእንዲህ እንዳለ ባህር ዳር አቅራቢያ እንደሳ በተባለ ልዩ ስፍራ ለጥቃት በተንቀሳቀሰው የአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ማድረሱን የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ባህር ዳር ብርጌድ አስታወቀ። የህልውና ትግሉ የጀመረበትን አንደኛ ዓመት መታሰቢያ ዝግጅት ላይ የተገኙትን የፋኖ አመራሮችና ተዋጊዎችን ከቦ ለመደምሰስ ተልዕኮ ወስዶ የተንቀሳቀሰው የአብይ አህመድ ሰራዊት በሰው ኃይልና በትጥቅና ስንቅ ከፍተኛ ጉዳት ደርሶበት ቀሪው ወደ ባህር ዳር መሸሹን ነው የባህር ዳር ብርጌድ ህዝብ ግንኙነት ኃላፊ ፋኖ ሀብታሙ ለአንከር ሚዲያ የገለጸው። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ የአንደኛ ዓመት የክብረ በዓል 6ቱ ሻለቆች በተገኙበት በተሳካ ሁኔታ የተከበረ ሲሆን እንግዲህ ከክብረ በዓሉ ጋር ተያይዞ አንደኛ ዙር የኮማንዶ አባላት የማስመረቅ ስራ ሰርተናል። ከዚህም በተጨማሪ በጢስ አባይ ሻለቃ የሁለተኛ ዙር ከ100 በላይ አዲስ የፋኖ አባላት ክብረ በዓሉን በማስመልከት አብሮ የተመረቀበት ሁኔታ ነው ያለው። እንግዲህ ካርት ያለ የሌለውን የቡድን መሳሪያ በጣም በሚገርም ሁኔታ ሙሉ ብርጌዱን ከበባ ለማድረግ 4 ዙ23 እና 5 ዲሽቃ እንዲሁም 1 ቴምፔ በመያዝ ሙሉ ብርጌዱን ለማርፈን ከ20 በላይ ተሽከርካሪ ሰራዊቶችን ይዞ የመጣው ሰራዊት በተሳካ ሁኔታ በነበልባሎቹ በበላይ ዘለቀ ሻለቃ፣ ባሳምነው ሻለቃ፣ በደጉ በላይ ሻለቃ፣ በጌታቸው ማንደሮ ሻለቃና በጢስ አባይ ሻለቃ በጨበጣ የእጅ በእጅ ውጊያ በማድረግ አብዛኞቹን ሙትና ቁስለኛ አድርጎ እስካሁን ድረስ አስክሬን በማንሳት ላይ ያለበት ሁኔታ ነው ያለ። ቀራት በመጣበት እግሩ አፍሮ ተመልሶ የሄደበት ሁኔታ ነው ያለ። ሙሉ ሻለቆቹ ያለ የሌላ አቅማቸውን ተጠቅመው የጨበጣ እጅ በእጅ ተኩስ በማድረግ አሳፍሮ የተመለሰበት ሁኔታ ነው ያለ። አሁን ይሄ ለማጥቃት መጥቶ የናንተን ክብረ በዓል ይሆናል ከፍተኛ የሆኑ በዙ 23ቶችን ቅድም በነገርኩ አግባብ ልክ የመደብደብ ተራራዎችን የመደብደብ ሙከራ በተደጋጋሚ አድርሷል። እስካሁን ግን እንደ ብርጌድ አንድም የሰው ኃይል የተሰዋብን የለም። ምናልባት አንድ ንጹሃን ሴት ከማዶ በተሻገረ ተራራ አካባቢ በተወረወረ የዙ 23 እንትን አንድ ሴት ህይወቷ ያለፈበት ሁኔታ ነው ያለ። እንግዲህ እስካሁን ድረስ እየተጓጓዘ ነው ያለው። በቀጠናው እንግዲህ 2 እንትኖች ነው ያሉት። መሀል ላይ ነው ባህር ዳር መሀል ከበባ ላይ ነው ያለ ነው። እኛ ወደ ጭፋ አባይ የመጣው 1 ዙ 23 እና 2 ዲሽቆች ተመልሰው ወደ ቦታቸው ከሙቱ የተረፉት ወደ ቦታቸው የተመለሱበት ሁኔታ አለ። ሌላው ቀሪ ኃይል ግን አሁንም ከመኮር ሌላ ተጨማሪ ኃይሎችን እያስገባ በመጓጓዝ ላይ እንዳለ በቅርብ ተጨባጭ ያሉ እኛ መረጃዎች እየተሰጠን ያለው። የአብይ አህመድ ሰራዊት ከባህር ዳር ምናልባት በአስፋልት ላይ ወጥቶ ወደ ሌላ አካባቢ መሄድ የሚችልበት ምንም አይነት እድል የለም ማለት ነው። ምክንያቱም ዙሪያውን ከባቸዋል። ባህር ዳር ላይ ብቻ ተወስኖ የቀረ ነው ማለት ይቻላል። አዎ መውጫ መግቢያው 2 በሮች ብቻ ናቸው። እንግዲህ ከአስፋልት መውጫ ውጪ ሌላ ምንም አይነት ወደ አስፋልት የሚወጣበት መንገድ የለም። ከባህር ዳር ወደ ጭፋ አባይ ያለው ቀጠና 1 ብቻ ነው። እንግዲህ ከ7 ወደ አዲስ መንገድ በሚሄደው አቋርጦ እዛ አካባቢ 1 ቴምፔ ነበር። እሱን በመያዝ አስክሬኖችን ለማንሳት ከፍተኛ እስካሁን ምሽት ድረስ ብዙ ተራራዎችን እየደበደበ እንደው እኛም ደግሞ በዛው በቅርብ ርቀት ላይ ሆነን እየተከታተልን ያለ ይህን ኃይል ለማስቀረት ከፍተኛ የሆነ ትንቅንቅ እየተደረገ ነው ያለ። ሌሎች ተጨማሪ ሻለቆችም አሁን በተፈጠረ ይገኛሉ። ነገ ደግሞ የተሻለ ሰዎች እንሰራለን ብለን እናስባለን።
ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ20,000 በላይ ወታደራዊና የመረጃ ደህንነት ሰራተኞችን ወደ ጠለምት ማስገባቱ ተገለጸ። የጠለምት የአማራ ማንነት አስመላሽ ኮሚቴ ትላንት ባወጣው መግለጫ ከ450 የማይበልጡ የትግራይ ተፈናቃዮች እንዳሉ እየታወቀ በተፈናቃይ ስም 20,000 የጸጥታ ሰራተኞችን ወደ ጠለምት አምጥቶ ማስፈር ከፍተኛ ቀውስ እንደሚፈጥር አስጠንቅቋል። ህወሓት የጠለምትን አስተዳደር በጉልበትና በገንዘብ ለመውሰድ ዝግጅት እያደረገ ሲሆን ለዚህም 11 ሚሊዮን ብር ለሰዎች መደለያ ለመክፈል ማዘጋጀቱን ከጠለምት የአማራ ማንነት አስመላሽ ኮሚቴ መግለጫ መረዳት ተችሏል። የአብይ አህመድ ሰራዊት የቀድሞውን የጠለምት አስተዳደር በማፍረስ ሙሉ በሙሉ እንደተቆጣጠረው የሚገልጹት የጠለምት የአማራ ማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ስለሺ ንጉሴ ቀጠናው ወደ ለየለት ቀውስ ከመግባቱ በፊት የአብይ አህመድ ሰራዊት የህወሓቶችን ህገወጥ ተግባር ማስቆም ይገባዋል ሲሉ ለአንከር ሚዲያ በሰጡት ቃለ መጠይቅ ገልጸዋል። ተስፋችን ፋኖ ነው ይላሉ አቶ ስለሺ ንጉሴ። የአማራው ክልል ስለፈረሰ በሱ ምትክ ትግራይን ስንትን ለማድረግ ነበረ ሆነላቸው። ምክንያቱም አንደኛ በአብዛኛው ህዝቡ ያለው የጠለምት ህዝብ ነው። እነሱ ያመጡት ህዝብ ከሱ ጋር ተመጣጣኝ ስላልሆነ ኤክስተንድ ይደረግልን ብለው ሚሊተሪ እንትናቸውን እያጠናከሩ በድምፅ ውሳኔ ወይም ደግሞ ህዝቡ ራሱ የራሱን ይምረጥ የሚል ነገር በጣም ስላሰጋቸው ያ ስጋት ደግሞ መቅረፍ የሚችሉት በወታደራዊ እንትን ነው መቀልበስ የሚችሉት እና አሁን እነሱ እየተዘጋጁ ያሉበት ሁኔታ ነው ያለው ወታደራዊ እርምጃ ለመውሰድ። አሁን ሰለክለካ፣ አክሱም፣ ሽሬ፣ ደባቡና የሚባሉ ከተሞች በጣም በከፍተኛ ደረጃ እያሰለጠነ ያለበት ሁኔታ ነው ያለው ወያኔ። ስለዚህ በጣም የሚያሰጋን መንግስት ዝም ብሎ እያየን ነው። አቶ ስለሽን ከ20,000 በላይ ወታደራዊና የመረጃ ደህንነት ሰራተኞች ወደ ጠለምት አስገብቷል ህወሓት የሚልም ነገር በመግለጫው ላይ ተነስተዋል። ከፍተኛ መጠን ያለው ህገወጥ ገንዘብ ከትግራይ ወደ ጠለምት እየገባ መሆኑንም የጠቀሳችሁበት ነው። ከ240,000 በላይ በሶስቱ የጠለምት ወረዳዎች የሚኖሩ የአማራ ህዝብ ቁጥር ነው። ይህንን ቁጥር ከግምት በማስገባት በእነሱ በኩል የሚደረገው ህገወጥ አሰራር በፍጹም ተቀባይነት ሊኖረው አይገባም የሚልም ሀሳብ ያነሳችሁበት ነው። እንደው እነዚህ 20,000 በላይ ወታደራዊና የመረጃ ደህንነት ሰራተኞች ምንድነው እያደረጉ ያሉት? የገቡት ወደ 20,000 የሚሆኑ የታጠቁትም ያልታጠቁትም ስልጣን ላይ የነበሩትም እዛ መጥተው ሊታጠቁም ይችላሉ። መሳሪያው በገፈም አስገብተው ሊሆኑ ይችላሉ። ግን አሁን በግልጽነት ወያኔ ያስተዳድረው አይደለም። በግልጽነት ግን ውስጥ ለውስጥ ግን እነሱ ተጽዕኖ እየፈጠሩ ናቸው። እዛ ያለው ሰራዊት በጣም ኮራፕትድ የሆነ ስለሆነ በገንዘብ ኃይል ወርቅና ገንዘብ እየሰጡ ያካለሉ ከነሱ ጋር እያሰቃየ ያለበት ሁኔታ ነው ያለው። እነኚህ 240,000 ነዋሪ ህዝብ ያሰጋቸው ማንኛው እንትኑ ለዚህ ነው ምርጫውን ኤክስቴንድ ደረግ ብለው የጠየቁት ወያኔዎች ናቸው ሊተላላ እንጂ አሁን ሊሆን ነበር። ባለፈው ሊሆን ኖሮ የፌደራል ተወካዮችም መጥተው ታዛቢዎችም መጥተው መሆን አለበት የሚል ተወስኖ ነበረ። ግን ሲያዩት 240,000 በሶስቱም ቀበሌ ይሄን ኃይል ቻሌንጅ ማድረግ አይችሉም፣ ማሸነፍ አይችሉም። ስለዚህ ያላቸው አማራጭ ምንድነው? ተደራጅተው ኃይላቸውን አጠናክረው እንደገና በኃይል በጉልበት ኢቨን የፌደራል መንግስቱ እዛ ቢኖርም እሱንም አግልለው በተጽዕኖ እንዲህ ወታደራዊ እንትን ለማድረግ ካልሆነ በስተቀር በሰላማዊ መንገድ እነሱ ስልጣን ይዘው ያስተዳድራሉ ተብሎ በፍጹም አይታሰብም። አሁን በምን ሁኔታ ላይ ነው ያለው? ታዲያ የጠለምት አስተዳደር ፈርሷል። በፊት የነበረው ህወሓቶችም አሁን ከመጡ በኋላ አስተዳደር መትከል አልቻሉም። ስለዚህ አሁን ጠለምት እነዚህ 3 አካባቢዎች በማን ቁጥጥር ማን እየመራቸው ነው? በራውን የሚመራቸው ወታደራዊ እንትኑ ነው የሚይዘው መከላከያ እንትን ነው እያስተዳደረ ያለው። ሲቪል አድሚኒስትሬሽን የለም፣ ፈርሷል፣ አፍርሰውታል። ሚሊሻ የሚባልም እንደ ድሮ አይንቀሳቀስም። የወጡትም ወጥተዋል። እዛ ያሉትም በድብቅ ነው የሚንቀሳቀሱት። የራሱ የጠለምት አማራ ማንነት ኮሚቴም እንደ ልቡ ሊንቀሳቀስ የሚችልበት ሁኔታ አይደለም ያለው። ምክንያቱም መከላከያው ራሱ ተጽዕኖ እየፈጠረባቸው ነው ያለው። በሶስቱም ቀበሌዎች እያስተዳደረ ያለው መከላከያው ነው እንጂ ሌላ ማንም ኃይል የለም። ወያኔዎቹ በእርግጥ እንትን አላቸው። በገንዘብ ኃይል አንዳንድ ቦታ ተጽዕኖ ለመፍጠር ይፈልጋሉ። ግን ህዝቡ ደግሞ በጣም በከፍተኛ ደረጃ ነቅቶ እየጠበቀ ስለሆነ በዚህ ላይ ከፍተኛ ስጋትም
ስጋትም አላቸው። ፋኖም በአካባቢው ይንቀሳቀሳል ስለሚባል እሱም ስጋት አላቸው። አሁን ምንድነው በአጭር ጊዜ መደረግ ያለበት? ምን መደረግ አለበት? ምን ትጠብቃላችሁ? እኛ እንግዲህ መደረግ ያለበት አንድና አንድ ነው። አንደኛ የማንነትና የድንበሩ የወሰን ጥያቄ የመለሰው በሰላም መንገድ ሊመለስ እንደማይችል ሁላችንም ግልጽ ነው። መንግስትም ከነሱ ጋር ላይ አድርጎ አማራና ትግራይን እያጋጨ ለመኖር ነው የሚፈልገው። ስለዚህ ፋኖን መደገፍ ሌላ አማራጭ የለም። ፋኖን ደግፈው በአካባቢ ያሉ የሚንቀሳቀሱ ኃይሎችም ይበልጥ ተደራጅተው ተንቀሳቅሰው አሁን በጣም በርካታ ወጣቶች ወደ ፋኖ እየተቀላቀሉ ያለበት ነው፣ እየሰለጠኑ ያለበት ነው። በጣም በርካታ እኔ ከምነግርህ በላይ ነው ያለው። ከመጠን በላይ ወጣቶች እየሄዱ ነው ያሉት፣ ወደ ፋኖ እየተቀላቀሉ ነው ያለው። ፋኖም እያሰለጠነ ነው ያለው በዛ አካባቢ። ብርጌዶችም አዳዲስ ብርጌዶች እየተቋቋመ ነው። ክፍለ ጦሩም እዛ አካባቢ ክፍለ ጦር አለ። ደንበ ጠለምት ተከዝ የሚባል ክፍለ ጦር በዛ አካባቢ ከፍተኛ እንትን እያደረገ ነው። በዋልባም በአርማደጋም በዚህ እየተንቀሳቀሰ ያለበት ሁኔታ ስለሆነ ያለው አማራጭ አንድና አንድ ነው። ፋኖን እንዲደራጅ፣ እንዲጠናከር፣ እንቅስቃሴው እንዲቀጥል፣ ወታደራዊ ቁመናው እንዲጎለበት ከተፈለገ ሁላችንም በዛ አካባቢ ያለው የሀገሩ ተወላጅ አማራ የሚባል በሙሉ ህዝብ ፋኖን አጠናክሮ መቀጠልና ያለውን ስርዓት ገርስሶ በምትኩ ሌላ ስርዓት እንዲመጣ እና የሽግግር መንግስት ተቋቁሞ ህዝባዊ መንግስት እንዲቋቋም ካልሆነ በስተቀር ስር ነቀል ለውጥ ነው የሚያስፈልገው። ማዕከላዊ ኢትዮጵያ ክልል ከተመሰረተ ወዲህ በጉራጌ 55 ሰላማዊ ሰዎች መገደላቸው ተገለጸ። በጉራጌ የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱ እየተነገረ ነው። ለጉራጌ አንድነትና ፍትህ ፓርቲ ጎጎት ሰሞኑን ባወጣው መግለጫ በጉራጌ በተከታታይ ግጭት፣ ግድያ፣ እስር፣ ድብደባ፣ እገታና ዘረፋ በስፋት እየተፈጸመ መሆኑን በመግለጽ የአብይ አህመድ አገዛዝ የመፍትሄ እርምጃ እንዲወስድ ጥሪ አቅርበዋል። በጉራጌ በ5 አካባቢዎች የስጋት ቀጠና እንደሆኑ የጠቀሰው ጎጎት የሃይማኖት አባቶችና ገዳማት ኢላማ የሚደረጉበት እገታና ዘረፋ በስፋት እየተከናወነ ነው። በከፍተኛ ትጥቅና ቅንጅት የታገዘም ጥቃት እየተካሄደ ነው ብሏል። አቶ ቶፊቅ በድሩ ለጉራጌ አንድነትና ለፍትህ ፓርቲ ጎጎት ከፍተኛ አመራር አባል ለአንከር ሚዲያ እንደገለጹት ሁኔታው እጅግ አደገኛ ደረጃ ላይ ደርሷል። መንግስት የወሰን ማስከበር ስራና ለግጭቱ አፋጣኝ እልባት እንዲሰጠው አቶ ቶፊቅ በፓርቲያቸው ስም ጥሪ አድርገዋል። ጉራጌ 2 ዞኖች ሆነዋል። አካባቢ ጉራጌ ዞኖች አካባቢ መንግስት የህዝቡ ሰላማዊ የመግባትና የመውጣት የኑሮ ሁኔታ ማስጠበቅ አልቻለም፣ ሰላም ማስከበር አልቻለም። በተለይም 5 የስጋት ቀጠናዎች በጉራጌ 2 ዞኖች ውስጥ ተፈጥረዋል። ስለዚህ እነዚህ ፈርጅ ሊበጅላቸው ይገባል የሚል ነው። 5 የስጋት ወይም የሰላም እጦት የተከሰተባቸው አካባቢዎች በግልጽ ተነግረዋል። አንደኛው ምስራቅ ጉራጌ ዞን በማረቆና በጉራጌ በመስቃን ጉራጌ ተወላጆች መካከል እንሴኖ አካባቢ ያለ የሰላም መደፍረስ ነው። ሌላኛው 2 የሶዶ ወረዳዎች እንዲሁም የወልቂጤ እና ዳርጌ አካባቢ እንዲሁም ኮሴ የሚባል ቦታ አለ። እነዚህ ቦታዎች በተለይም ማዕከላዊ የሚባል ክልል ከተመሰረተ በኋላ ሰላም ርቋቸው ነው ያለው። መንግስትም እነዚህ ኤሪያዎች ላይ የሰላም እጦት እንዳለ በየጊዜው በካድሬዎቹ በአመራሮቹ አማካኝነት ቢገልጽም ነገር ግን የህዝቡ ሰላም በከፍተኛ ሁኔታ ደፍርሷል። ስለዚህ እነዚህ ፈር ሊበጅላቸው ይገባል፣ መንግስት ሰላም የማስከበር ስራውን ሊሰራ ይገባል የሚል ነው መግለጫው። ቶፊቅ እንግዲህ ከ55 በላይ ንጹሃን ሰዎች በአሰቃቂ ሁኔታ መገደላቸውን በርካታዎች መፈናቀላቸውን ነው እንግዲህ ለጉራጌ አንድነትና ፍትህ ፓርቲ ጎጎት በዛሬው መግለጫ ያስታወቀው። ሸኔና ፋኖ በእንቅስቃሴ ውስጥ መኖራቸውንም የሚገልጽ በመግለጫው ላይ እንዳለ ነው የተመለከትነውና እስቲ በዚህ ላይ ምን ማለት ይቻላል? እኛ በተጨባጭ ፋኖና ሸኔ የሚባሉት አሉ ለማለት እኛ እንደ ፓርቲ ሳይሆን መንግስት በራሱ በሚዲያዎቹም በአመራሮቹም ያመነው ስለሆነ እነዚህ ያሉ ከተባለ አሉ የተባለበት ቦታ ላይ መንግስት ሰላም የማስከበር ስራውን መስራት አለበት ነው ያልነው እንጂ እኛ መኖራቸውን ያረጋገጥንበት ሁኔታ የለም። ግን ያው በግርድፉ ግን አሉ ተብሎ ይወራል። መንግስትም በሚዲያዎቹ እነዚህ በተለይም ሶዶ ወረዳዎች እና ዳርጌ አካባቢ 2 ፋኖና ሸኔ የተባሉ አካላት አሉ የሚል ነው። ስለዚህ ያንን ነው እኛ ያንጸባረቀው። ከደረሰው ጉዳት አንጻር እንግዲህ በሰዎች ላይ የሚፈጸም ጥቃት፣ ግድያ፣ ዘረፋ፣ መፈናቀል እንግዲህ በተለይ ሶዶ አካባቢ ከፍተኛ የሆነ ችግር እንዳለ በዋናነትም ምናልባት አሁን ፋኖ ተጠቀሰ
እንጂ የኦሮሞ ነጻነት ሰራዊት በሚል ሸኔ እንግዲህ ሸኔ ብዙ አይነት መልክ አለው። የትኛው እንደሆነ ግልጽ አይደለም። እዛ አካባቢ በስፋት ይንቀሳቀሳል። ብዙ ቀበሌዎችን መቆጣጠሩም ይነገራልና አሁን ያለበት ሁኔታ ምን ይመስላል? አንዳንድ አካባቢዎች ላይ ህዝባዊ ቢተኝነት በህብረተሰቡም እየተሰማ እንቅስቃሴው እየታየ ይገኛልና ወቅታዊ ሁኔታው አካባቢው ምን ይመስላል? እንግዲህ መግለጫችን ላይ ለማለት ሞክረናል። በከፍተኛ ሁኔታ በተለይም ማህበረሰቡን ይጠብቃሉ ይባሉ በተለይ ትጥቅ አላቸው የተባሉ ታርጌት ተደርገው በጠራራ ፀሐይ የሚገደሉበት የሚረሸኑበት ሁኔታ አለ። እንዲሁም ደግሞ ያው በአብዛኛው ገንዘብ ነው የሚጠየቀው። ሀገሪቱ ውስጥም የሰላም እጦት አለ። በዚህ ምክንያት በሁሉም አካባቢዎች ማለት ይቻላል እገታ አለ። በተለይ ግን እነዚህ ሶዶ ወረዳዎች ላይ እገታው በጣም የከፋ ነው። ገንዘብ ከማህበረሰቡ እየተዋጣ ነው እንግዲህ የአብዛኞቹ የሚመለሱት፣ ያልተመለሱም የተገደሉም አሉና ያው ህዝቡ ራሱን ለመጠበቅ ጥረት ያደርጋል። በሌላ በኩል ደግሞ መሳሪያውን እነዚሁ ታጠቅን የሚሉ ታጠቁ አካላትም መሳሪያውን ይቀሙታል። መንግስትም ሰላሙን ሊያስከብርለት አልቻለም። እንግዲህ በዚህ ሁኔታ በጣም የስጋት ቀጠና ሆኗል። በአሁኑ ሰዓት እነዚህ የጠቀስኩት ሁለቱ ሶዶ ወረዳዎች ላይ የመከላከያ ሰራዊት ገብቶ የተወሰነ ሰላም ማስከበር ስራ እየሰራ ያለበት ሁኔታ አለ። ነገር ግን በዘላቂነት የህዝቡ የሰላም እጦት ሊቀረፍ አልቻለም ማለት ነው። እንደ ጎጎት ምንድን ነው ያቀረባችሁት ጥሪ? ለዚህ መፍትሄስ ያላ